ዳጊና አቤል ተፋጠጡ። በእናቴ ከመጣህ አለቅህም አለው ዳጊ አቤልን። ገኒ በጣም አዘነች። ጉልቱና እያለቀሰች ነው። ልጄን አፈቀችኝ እያለች ወይዘሮ ትዝታ ናሆድን የዛ የማይረባ ልጅ በማለት አበሳጨችው። ጽዬ ስለ ልብሷ ቤዚን ጠየቀቻት። ግን ቤዚ ምንም ፍንጭ ልታወራ አልፈለገችም። ጽዬ በመቀጠል ስለ ናሆድ ምንነት ጠየቀቻት። ናሆድ በጣም መልካምና ጥሩ ልጅ እንደሆነ አስረዳቻት። ሉሊት ላለቃዋ ቪዲዮ ላከችለት። የአፊት እናት የልጄ ነገር አሳሰበኝ በማለት ወደና የአፊት ቤት መጣች። ወይዘሮ ትዝታ ደጋግማ ለልጇ ስልክ ደውላ ላነሳላት ስትል ለናታን ደውላ እባክህን ለልጄ ደውልና ልጄ ዲያራን ደውልና ካለችበት ፈልገህ አምጣልኝ አለችው። አጂብ የጨነቀው ሙቃነቀው አሉ። እስከ ዛሬ እንዳቀርባት ስትል ነበር። ዛሬ ላይ ደግሞ ፈልገህ አምጣልኝ አለችው። ናሆድ ቤዚን ከሀገር እንውጣ አላት። የአቤል እናት ለያፌት ደውላ ምስጋናዋን ነገረች። ገንዬን ምግብ እና ጉርስ በማለት ዳግዬና ቢኒ በጣም ደስ የሚል ጊዜ እያሳለፉ ነው። ደስ አይሉም? ቤዝ በሔዋን ጉዳይ በጣም እያዘነች እያሰበች ትገኛለች። ዶክተሩ ለኤፍዬ ደውሎ የዲኤንኤ ውጤት እንደደረሰ ይነግራታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ዝት ትርፍ ይበልኝ እያልኩ ዛሬም በአዲስ ቪዲዮ ከች ብያለሁ ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ የተሆኑ ዘንድ ጋብዣችኋለሁ ማለት ነው። ነባር ቤተሰቦቼ ደግሞ ላይክ እና ሼር በማድረግ እንድታበረታቱኝ እንዲሁም ደግሞ ያላችሁን ሀሳብ አስተያየት በኮሜንት እንድታስቀምጡልኝ ሁላችሁንም በአክብሮት ጋብዣችኋለሁ ማለት ነው። እንግዲህ ዛሬ ላይ ይዤላችሁ የቀረብኩት ሐረግ ክፍል 101 ነው። በባለፈው በክፍል 100 ላይ እንግዲህ ዳጊና አቤል ተፋጠው እያለ ነበር ያለቀው ማለት ነው። አሁን ላይ ደግሞ 101ን ይዤላችሁ ቀርብ ያለው አብረን የምናየው ይሆናል ማለት ነው። እንግዲህ ዳጊዬ አቤልን ቆይ እናቴ ጋር ምን ትሰራለህ? ከሷ ደግሞ ምን ፈልገህ ነው? ትሰማኛለህ? ብዙ ነገር ስታደርግ ዝም ልልህ እችላለሁ። በእናቴ ከመጣህ ግን ይለዋል። ይልና ንቅ ያደርገዋል። ልቀቀኝ ቶሎ በል ይልና ግፍትር ያደርገዋል። አቤልን ይኸውልህ ዳጊ ይለዋል። ከዚህ በኋላ ልትተላለፈኝ እንዳትሞክር፣ እተላለፋለሁ ብትል የማደርግህን ታውቃለህ ይለዋል። እኔ አቤል አይደለም ላንተ ለማንኛውም እናትህ ናት መንገድ ላይ የተቀመጠችው። እኔ መንገዴን ነው የሄድኩት እሺ ይለዋል። ትሰማኛለህ ይለዋል ዳጊ። አንተን እኮ በደንብ ነው የማውቅህ። ስማ እኛን እያዘንልህ ወደ እናቴ መዞር አችልም፣ ካልሆነ ግን አብረን ነው የምናልቀው ይለዋል። እያጨበጨበ እየገለፈጠ ዳግዬን ልብሱን እርግፍ በማድረግ ወንድ ወጥቶሻል እባክህ በማለት ያላግጥበታል። ይኸውልህ ይለዋል። ከማን ጋር እያወራህ እንደሁ ረሳኸው ይለዋል አቤል። ኧረ ተው እባክህ ይለዋል ዳጊ። ሁሉንም ሰው ከጀርባው ሆነህ ስላጠቃህ የምፈራህ ይመስልሃል እንዴ ይለዋል። በመቀጠልም ገንዬ በጣም እያለከለከች እየሮጠች ያው ልጇ በስልክ አናግሯት እንደዘጋና የአቤልን ድምፅ እንደሰማ ስላወቀች በሩጫ ልቧ ስለምትፈነዳ እየሮጠች ስትመጣ ያው ሁለታቸውም ተፋጠው ታያቸዋለች። እየሮጠች በመሀላቸው በመግባት ዳግም አቤልን እንግዲህ ምን እያደረጋችሁ ነው? እየተጣላችሁ ነው እንዴ ትላቸዋለች። ልጄ እሱን ተወው በማለት ልጇን ዳጊን ትማጸነዋለች። እንዴት ተለመደው አቤልም በማለት እንግዲህ ያፌዝባቸዋል እያለ ማላገጡን ይጀምራል። በለው እናትና ልጅ ይላል። ዳግዬ አፍህን ዝጋ አንተ ይለዋል። ሲለው ገንዬም ተው ዳግዬ በማለት ልጇን ትመልሰዋለች። አቤልም ባልዘጋስ ይኸውልህ ዳጊ በጣም ዝም እያልኩህ ነው። እናትህን ይዘህ ከዚህ ጥፋ፣ አትፈታተነኝ ይለዋል። ገንዬም አትፈታተነኝ ቢፈታተነህስ ምን ልታመጣ ነው ትልና ገፍተር ታደርገዋለች። በልሂድ አሁን አፍጥነው ሂድ በልሂድ ከዚህ እርኩስ ክፉ ትልና እንግዲህ ገፈታትራ ወደዛ ታስወግደዋለች። እሱን በማለት ልጇን ይዛ ወደ ጉሌት ትመለሳለች። የጉሌት ከተመለሰችን በኋላ እንግዲህ ዳግዬ በጣም ይቆጣባታል። ለምን እናቴ እንደዚህ ታደርጊያለሽ? እኛን ተደብቀሽ ለምንስ እንደዚህ ትሰሪያለሽ? በማለት ይጠይቃታል። እና ታዲያ ምን ላርግ ብለህ ነው? አልቻልኩም እኮ ትለዋለች። እሷም እንግዲህ እዛ ጉልት ልትሄድበት የቻለችው ያው የእናት ሆድ አላስችላት ስላለና ልጇን
በምንም እንትን ልታገኛት ስላልቻለች ልጇን በዛ ስታልፍ ስትወጣ ስትገባ ለማየት ነው። ያንን ትነግረዋለች። ዳግዬም ታዲያ በዚህ መንገድ እኮ አይደለም ይላታል። እንደዛ እያላት እያለ ማልቀስ ትጀምራለች። እያለቀሰች እያለ እንግዲህ ተይ እንጂ እናቴ አታልቅሽብኝ፣ ተይ እናቴ እንደዚህ አይደለም እያላት እያባበላት እያለ ከዛም እየሮጠ አቤል ማን ነው ቢኒ ይመጣል። ገንዬም ሆና ነው ምን ተፈጥሮ ነው ምናምን ይለዋል። እንዴ ይኸው አብረሃት አይደለህ እንዴ ከሰው ጋር ናት ያልከኝ ምናምን ሲለው አይ አዎ ግን በስልክ ሳወራት ነበር። በስልክ እያወራኋት እያለ የአቤልን ድምፅ ስለሰማሁ ነው ላንተ ደውዬ የነገርኩ ይለዋል። ያን እየተባባሉ ገንዬን እባክሽን እንደዚህ አይነት ስራ አትስሪ እባክሽን እያሏት እያለ እሷም እንግዲህ እናንተ በቃ ሁሌም ዝም ብላችሁ ማውራት ብቻ ነው ምናምን እያለች እያለ ናታን እየሮጠ ይመጣል። ናታንም እየሮጠ ሲመጣ ምን ነው ገንዬ መሆና ነው ምናምን ይላል ማለት ነው። ከዛም ቢኒን እንደ አይነት መልሶ እንዳይደገም አላልኩም ነበር እንዴ ለምን አልከለከላችኋት ምናምን ሲል ገንዬም እንግዲህ በንዴት አንተ ቆይ እኔ የምፈልገው እዚህ ጉልት የምቀመጠው እኔ ልጄን ፍለጋ ኤፉዬን ፍለጋ ነው። እሷን በላምጣልኝ እንግዳውስ ምናምን ትልና ትለዋለች። ያን ደግሞ ማድረግ እንደማይችል አሁን ላይ ጊዜው እንዳላደለ ይነግራታል። እስከ መቼ ድረስ ነው ያንተ ጊዜ የሚሆነው ምናምን ትለዋለች። በዛም እንግዲህ እነ ናታን እና ዳጊ ቢኒ ሆነው እንደምንም እሷን ያሳምኗታል። ከዛ እንድትነሳና እፉዬን ደግሞ በሌላ አቅጣጫ እንደሚያገናኟት ምናምን ያስረዷትና ከዛ ብድግ ብለው ተነስተው ወደ ቤታቸው ይሄዳሉ። ከዚህ በመቀጠል ደግሞ ሉሊት ሳላ ቁጭ ብላ ያለ ከላይ ጽዮንና ቤዚ ይወርዳሉ። ከዛም ትላቸዋለች እናንተ ቆይ ቅድም በር የዘጋችሁብኝ ለምንድን ነው ትላታለች። አይ በቃ አንቺን መስማት ስላልፈለግን ነው ትላለች ጽዬ። አንቺን አይደለም ያወራሁሽ ስትላት እንግዳውስ በሩንም የዘጋሁት ሆነ አንቺም ደግሞ እያወራሽኝ ያለሽው ወደ እኔው ዙረሽ ነው ደግሞ በሩን የዘጋሁት እኔ ነኝ ትላታለች። እንደዛ ሆኖ ነው ለዛም እኮ ነው ቤዝዬማ ብትሆን እኮ ጨክና አዘጋብኝ ምናምን ትላታለች ማለት ነው። ይህን እየተባባሉ እያለ እንግዲህ ከድንገት ስልክ ይደወልላታል ሉሊት። ስልክ ሲደወልላትም አይኗን ሲያዋት ምን ታውኛላችሁ በቃ ስራ ሊሄድ ነው አሁን ምናምን ትላቸዋለች እና ወደ ውጭ ሄዳ ስልክ ታወራለች። ቤዝም እንግዲህ የምን ስራ ነው የምትሄጂው እንደዚህ አሞሽ መቼ ዳንሽና ነው ምናምን ትላታለች። ስትላት አይደለም እንግዳማ እዚህ ቤት ተቀምጬ እናንተ በር ከፋችና ዘጊ ልሆን ነው ወይ ትልና ትታቸው ትወጣለች። ከዛም እንግዲህ ቤዝ ታስብና አይ ጉዲች ሴትዮ ከተሻላት እኮ ሌላ መዘዝ ይዛብን ነው የምትመጣው ምናምን ትላለች ማለት ነው ቤዝም። ከዛ በፊት ግን ስልኩ ሳይደወልላት በፊት ሉሊት የግቢውን ቪዲዮ ላለቃዋ ልካለታለች። ከዛ በኋላ ነው ወደ ስልኳ የተደወለው። ከዛ ምን ታፈጣላችሁ ስትላቸው ያው ትነግራቸዋለች ወደ ስራ እንደምትሄድ። እነሱም እንግዲህ ያው በዛ ይነጋገሩና ይጨርሳሉ። በመቀጠል ደግሞ ኤፉዬ ወደ ቤቷ ትመለሳለች። ከዛም ያፊት ደውሎ እንዴት ነው ሰላም ገባሽ ወይ ተረጋጋሽ ወይ ይላታል። እንዴት ተረጋጋች ትነግረዋለች። ከዛም እንግዲህ አንቺ እያመመሽ ነው በቃ እኔ መጣና ከተረጋጋሽ በኋላ ይዤሽ እሄዳለሁ ይላታል። እሷም እንደማትሄድ ትነግረዋለች። እሱም እንግዲህ ከዛ ከመጣሁ በኋላ እራት ጋብዝሻለሁ ይላታል። እራትም ደግሞ እንደማትፈልግ ትነግረዋለች። ያን ከነጋግረው ተዘጉ በኋላ ልክ ስልኩ እንደዘጋ በር ይቆረቆራል። በሩ ሲቆረቆርም የመጣችው የአቤል እናት ነች። የአቤል እናት መታ ስለ ልጄ ጉዳይ ማወቅ ፈልጌ ነው ትላለች። ከዛም ቡና ታፈላላታለች እፉዬ። አንዳንድ ነገሮችን ስለ ትዳር፣ ስለ ልጅ፣ ስለ ሁሉም ነገር እየተወያዩ እያለ አቤል ይመጣል። አቤል መጥቶ እንግዲህ እናቴ በቃ ያጎቴ ሚስት እኮ አብሬያቸው እንድኖርና ስራ እንዳግዛቸው ያፊትም እሷም ተመካክረው ነው ያመጡኝና አንቺ ጋር አልመለስም በማለት እናቱን ያሳምናታል። እናቱም ይሄ ከሆነማ ችግር የለውም በቃ አላህ ያቆየው ምናምን ትልና ያፊትን ትመርቀዋለች። ከዛም በመቀጠል እቤትም ከሄደች በኋላ ትደውልና ያፊትን ያው እንግዲህ አንተ አስበህ በቃ አሁን ላይ አንተ ለኛ ማሰብ ጀመርክ ምናምን ትልና ታመሰግነዋለች። እሱም አዎ አንድ ቤተሰብ አይደለም ምናምን ብሎ ይላታል። ከዛ በፊት ግን እንግዲህ ያፊት ከውጭ እንደመጣ አቤልን ቤት ሲያገኘው አንተ አሁንም እዚሁ ነህ እንደ ምናምን ይለዋል። ከዛም እንደዛ ሲለው እንደ አጎቴ አንተና ሚስትህ ሌላ አንተ ሌላ ሚስትህ እኮ እዚህ እንደምኖርና አብሬያችሁ እንደምቀመጥ እንዳስረዳች ነው የምትነግረኝ ምናምን ሲል በኤፉዬ ይቆጣባታል ማለት ነው። ያፊት ይቆጣና ዝም ብሎ ትቷቸው ወደ ላይ ይወጣል። ወደ ላይ ሲወጣ ያው እንግዲህ የአቤል እናት ደውላ እሱን ታመሰግነዋለች ማለት ነው። መቀጠል ደግሞ ወይዘሮ ትዝታና ናሆድ ተፋጠዋል። ናሆድ እንግዲህ አንተ የማትረባል የዛ የማትረባ ልጅ ሆነ ስላለችው በጣም ተነዶና ተበሳጭቶ እናቱ ላይ አፍጥጦ ጠጋ ይላታል። እኔ ነኝ የዛ የማረባ ልጅ የሚባለው አባቴን በወጣበት ስላስቀረሹ ነው አይደል የማይረባ ልጅ የምትይኝ ይላታል። ወይዘሮ ትዝታ በነገራችን ላይ በጣም ባለጌ ሰው ነች። የምር ይህን የመሰለ የዋህ ጨዋ ልጆቿ ሁለታቸውን ቢሆኑ በጣም ጨዋዎች ናቸው። እሷ ግን በምትሰራው ቆሻሻ ስራ ልጆቿን
እየበደለች አባታቸውን ነጥቃ ምናምን ነው የምትኖር ሴት ነች። በጣም መጥፎ ነች። በቃ ሴቶችን እያሳገተች ብዙ ነገሮችን የምትሰራ በጣም ባለጌና መጥፎ ሰው ነች። የእሷ ብልግና ሳያንሳት ደግሞ ንጹሕ አባታቸውን በሞተበት እያነሳች የዛ የማትረባ ልጅ ብላ ስትለው በጣም ይበሳጫል፣ ይናደዳል። ያው እንግዲህ ናሆዴም ምትር አድርጎ ይበላል የበግላት ምንም ብታጠፋ አትመታም እናት ይባል የለ ሀገራችን። እንደዛ የሚያደርገው ናሆድ በጣም ለሰው ክብር ያለው ልጅ ስለሆነ አህላቁ በጣም ጥሩ ልጅ ስለሆነ ነው እንጂ አንዳንዱ ቢሆን ሊማታም እናቱ ላይ ሊሰነዝርም ይችላል። ግን እሱ እንደዚህ ያለ ጨዋ ልጇን በዚህ ልክ ስታበሳጨው እንደምንም ብሎ እንደምንም ቻል አድርጎ ንደቱንና ትቢቱን ዋጥ አድርጎ ያው የእሷን አጭበርባሪነትና መጥፎ ሴትነት ከምን በቃ በብዙ ነገሮች እያጭበረበረች ሴቶችን በቃ ምን ልበላችሁ መጥፎ ስራዋን ሁሉ ይነግራትና ብድግ ብሎ እንደምንም ስሜቱን ተቆጣጥሮ ወደ ክላሱ ገብቶ ስልኩን ይዘጋል። ከዛም ስልኩን ዘግቶ ያንን የሰበሰበችውን የምታጭበረብረውን እንትኗን ድፍትፍት ያደርግላታል። በሻንጣዋ ደብቀው የነበረችውንና ወደ ክላሱ ይገባል። ከዛም በሩን በጣም ግው አድርጎ ይዘጋውና ትቷት ይገባል ወደ ክላሱ። እሷም እነዛን እቃዎቿን ቁሶቿን መለቃቀም ትጀምራለች። ልክ እነዛን እየለቃቀመች እያለች ሄሎ አለቃ ይላታል ስልክ ተደውሎ። ዲያራ ትምህርት ቤት አልሄደችም ይላታል። አልሄደችም ማለት ምን ማለት ነው ትለዋለች። አይ እኔ ካወረድኳት በኋላ መንገድ ቀይሳ ሳላያት ሄዳለች ይላታል። ይሄ ደግሞ ምን ማለት ነው እና ወደው አትደውልም ነበር እንዴ ትለዋለች። ደውዬልሽ ነበር ይላታል። ከዛም እንግዲህ ትምህርት ብለሽ ሄደሽ የት እንደደረሽ ትናገሪያታለሽ እያለች ያው እሷም ከወዳ ከወዲህ ትንጎራደዳል። ገባ ያው መጥፎ ስራ ያው መጥፎ አይደል። እሷም ስራዋን ስለምታውቅ ያው ብቻዋን መነጋገር ትጀምራለች። አይ ጉድ የት ሄዳ ይሆን እንደገና ደግሞ አገቷት ይሆን እንደ ምናምን በማለትም ታስባለች። ከዛም እንግዲህ ይሄን ካለች በኋላ ናታንን ደውላ ዲያራ እንደዚህ ትምህርት ቤትም አልሄደችም ከዛ ደግሞ የትም እንደደረሰች የምናውቀው ጉዳይ የለም፣ ስልክ ደውለ ፈልገህ እንድታመጣልኝ እፈልጋለሁ ትለዋለች። ከዛም ናታን እሷን ይደውልላታል ዲያራን ሲደውልላትም የት ነች ሲላት ያለችበትን ቦታ አሁን ነው ለእኔ ጊዜ የምታገኘው ምናምን ትልና ያለችበትን ቦታ ትነግረዋለች። ከዛም ደግሞ ብታገኘኝም ያው ወደ ቤት አልመለስም፣ ግን ወደ አንተ ቤት ናና ውሰደኝ ትለዋለች። ናታንም ወደ እሷ ይሄዳል። ከዛም እንግዲህ ናሆድ በጣም ይበሳጭና ክፍሉን ዘግቶ ቁጭልና ያስብ ትንሽ አሰብ ያደርግና ወደ ቤዝ ይደውላል። ቤዝንም እንግዲህ ስለ ጓደኛዋ ሔዋን ይጠይቃትና ቤዝዬ ካላስቸገርኩሽ ከሀገር ብንወጣ ይላታል። ቤዝዬም በዚህ ነገር ተስማማና አሰብ ስታደርገው ግን ናቱዬ ይፈቅድልኝ አይመስለኝም ትላለች። ይህን ሁሉ ስታወራ እንግዲህ ሉሊት ግድግዳ ጋር ተለጥፋ እየሰማች ነበር። ከላይ ጥዬም ትወርዳለች። ከድንገት ስትወርድ እንደዛ ተለጥፋ ስትሰማት ምን እያደረግሽ ነው ደግሞ እዚህ ትልታለች። ምን አደርጋለሁ ድንግጥ ትልና አየሻት እዚህ ተለጥፋ እየሰማች ነበር ትላታለች። ቤዚን አይ እየሰማሁ አይደለም እኔ እኮ ስፖርት እየሰራ ነው ወገቤን ምን በቃ ትቀበጣጥራለች ያው እንደተለመደው። ከዛም እንግዲህ ጽዮንን ቤዚም ታያት ባክሽ ብላ ትታት ወደ ላይ ትወጣለች። ጽዬና እሷ እንግዲህ እንደተለመደው ጭቅጭቅ ይጀምራሉ። ቤዝና እቺ ማነች ጺና ሉሊት ከዛም ተጨቃጭቀው እንደተጨረሱ ጽዬ ወደ ላይ ትወጣለች። ቤዝ ክላስ ትገባና ስለ ናሆር ትጠይቃታለች። ልጁ እንዴት ነው ትላታለች። ስለማን ልጅ ነው ምናምን ትልና ያው ነገሩን ዝም ብላ ለማለፍ ትፈልጋለች ጽዬ ቤዝ። ከዛም እንደገና እባክሽ ገብቶሻል ስለጠየቁሽ ጉዳይ ምናምን ስትላት እንግዲህ ስለ ናሆድ ታስረዳታለች። ከቤተሰቦቹ ጋር ቅሬታ እንዳለበትና ተመችቶት እንደማይኖር ያስታውቃል ምናምን በቃ ስለዛ ሁሉ ትነግራታለች። እንደገና ደግሞ ስለሱ ጥሩነትና መልካም ልጅ እንደሆነ ታስረዳታለች። ከዛም ስለ ልብሷ ትጠይቃታለች። ጽዮን ስለ ልብሷን ስትጠይቃት ምንም ልትናገር አልፈለገችም። በዛው እንግዲህ ታልፈዋለች ማለት ነው። ግን እሷ ያው ለመሄድ እየተዘጋጀች ነው። ማንንም ሳልናገር ሂጄት ምን ይሻለኛል እያለች ሁሉ ስታስብ ነበር ጽዮንዬ ቤዝዬ ማለት ነው። በመቀጠል ገንዬን ዳጊና ቢኒ የኔን ትጎርሻለሽ እንግዲህ ተያይዘዋታል ማለት ነው። ገንዬ የማንን ትጎርሳለች ብላችሁ ታስባላችሁ? የልጇን ወይስ ደግሞ የቢኒን? ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። ከዛም በመቀጠል ወይዘሮ ትዝታ እንግዲህ የልጇ መቅረት ስላስጨነቃት ወዳ ወዲህ ከክፍሏ ከወዲህ እያለች የልጇን በር ለመቆርቆር የናሆድን ፈለግ እያደረገች መለስ ቀለስ ትላለች። ከዚያም እንግዲህ ቤዝ ደግሞ የሔዋን ጉዳይ ስላሳሰባት ሔዋንዬ የት ነው ያለሽው? ምን አርጌሽ ነው ደግሞ አልተቀየምሽኝም መተሽ ተሰናብተሽ ነው የሄድሽው። የሆነ ትንሽ ፍንጭ ሳትነግሪኝ ለምን ጠፋሽብኝ? እያለች በሀሳብ ተውጣ ትገኛለች። የምር ቤዝ በጣም እየተጨናነቀኝ ነው።
ከዛም በመቀጠል እንግዲህ ኤፉዬ ጋር ዶክተሩ ደውሎ የዲኤንኤ ውጤት እንደደረሰ ይነግራታል፣ እንደወጣ ይነግራታል። እዛ ላይ ነው 101 ያለቀው። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። እናንተም ያላችሁን ሀሳብ አስተያየት በኮሜንት እያስቀመጣችሁ አበረታቱኝ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ፣ ሰላም ቆዩልኝ። ሰላም ለሀገራችን ኢትዮጵያ ይሁን፣ ሰላም ለሕዝቦቿ ይሁን። ሕዝቦቿና ኢትዮጵያን ፈጣሪ ከክፉ ነገር ይጠብቅልን።